ምን ነው ፈራሽ? ልታገቢው ያሰብሽው ሰው እኮ ነበር። ረሳሽኝ እንዴ? ቆይ እሺ ቆይ ሎሚ የት ናት? ሎሚ ምንድን ነው ያደረካት? ይሄ እሱ አይደለም። ይደብራል አይደል? ምን ችግር አለው? አንቺ ታጸጂዋለሽ። ሮቤል ስለምንድን ነው የምታወራው? አሁን ቤቱን አጽጁ አልኩሽ። አጽጁና በንጹህ ቤት ቁጭ ብለን እንደ በፊታችን ጥሩ ጊዜ እናሳልፋለን። ቆይ እሺ እሷ የት ናት ያለችው? ሎሚን ለማየት በጣም ቸኩለሻል። ሮቤል ቆይ ምንድን ነው? እሺ አሁን ይሄ ምን ደም ነው? ነገርኩሽ እኮ የሎሚ ደም ነው እኮ ምን አደረካት? ገደልኳት። ምን አደረኳት? አልሰማሽኝም? ልድገምልሽ። ገደልኳት። ሮቤል እየቀለድክ ነው አይደል? አንቺ እኔ ጋር የላክሻት ምን እንድታደርገኝ ነበር? እኔ? አዎ እንድትገለኝ አልነበር አላማሽ? እኔ ቀድሜ ገደልኳት። ምን ይገርማል? ሮቤል እኔን ለማስፈራራት ማለት እንደዚህ እያልክ ያለው አይደል? ይሄን ያለም ለሷ ተጨነቅሽ? እኔና አንቺ እንድንለያይ ያደረገችን ሰው ናት። አሁን ደግሞ መልሰን እንድንገናኝ ምክንያት የሆነች ሰው ናት አይደል እንዴ? ምናልባት እኔና አንቺ ተለያይተን ማንለያይ ሰዎች ነን ማለት ነው። ሮቤል ግራ እያጋባኝ ነው። ቆይ ግን ደህና ነህ? በተለይ አንቺን ካየው በኋላ በጣም ደህና ነኝ። ሮቤል እያስፈራኸኝ ነው እኮ። ለምን? እባክህን ሮቤል ሎሚ የት እንዳለች ንገረኝ እባክህን። እያስፈራኸኝ ነው። ውስጤን ፍርሃት እየተሰማኝ ነው። እኔን የፈራሽው? ንግግርህን። እውነቱን የተናገርኩት። ምንም የሚያስፈራ ነገር አለው? እባክህን ሎሚን አገናኘኝ እባክህን። ሎሚ ነይ ውጪ። በጣም ይገርማል። አሁንም በቃ ከሱ ጋር ተመሳጠርሽ አይደል? ሁሌ አንቺ ለሱ ነው የምታደዩ። አትሳይም እንዴ? ሎሚ ሞታለች አልኩሽ እኮ። ሎሚ ነይ ውጪ። ለምን ትደበቂያለሽ? ነው ውጪ። በቃ አሸንፈሻል። ሎሚ ለምን ትደበቂያለሽ? ነው ውጪ። አረ ስልኩን አንሹ ሉሲ በፈጠረሽ። አረ እኔ በጭንቀት ልፈነዳ ነው። ስልኳን አታነሳም። ሱራፌል ጋር ልደውልለት እንዴ? እንደፈራሁት የሆነ ነገር ተፈጥሯል። መቼም ይሄን ያህል ደቂቃ የቆየችው የሆነ ነገር ተፈጥሮ ነው። ምንድነው የሚሻለው? ሉሲ ስልክሽን አንሹ፣ ሉሲ አንሹ በእናትሽ። ወይኔ ቅድስቲ። እሺ ሉላ፣ እና ታዲያ እናትነት እንዴት ነው? ውይ ከባድ ነው። ካሁኑ በጣም ከብዶኛል። አይ ጠንካራ ነሽ። አሪፍ እናት ነው የምትሆኚው። ተስፋ አደርጋለሁ። ግን ጊዜሽ ደርሶ ነበር እንዴ? 9 ወር ገብተሽ ነበር? አይ አልገባውም። እና ታዲያ ማለት እንዴት ወለድሽ? ለካ አልነገርኩህም ነበር። ችግር ተፈጥሮ ነበር። የምን ችግር? ኢንስፔክተር ገንፎ በቅቤ ይሁንልህ ወይስ? ወይ ይቅርብኝ። እንዴ ለምን? አይ ቢቀርብኝ ይሻላል። ያን ያህል አይደለም። ቢያንስ ትንሽ እንኳን ቅመስ። አይ ይቅርብኝ። አራስ ቤት ተመቶማ እምቢ አይባልም። እኔ እኮ በቅቤ ካልወደድክ ብዬ ነው እንጂ አመጣለሁ። አይ ቤዚ ይቅርብኝ። ቤዚ በቅቤ አልፈልግም ካለ በርጎ ምናምን ልትዩ ነው። በቃ አልፈልግም ካለ አልፈልግም ነው። ሰው እንዴት በግድ አጥሚት ገንፎ ምናምን በግድ ብለ ይባላል? በቃ ካልፈለገ ተዩ። አንቺ ዝም በይ። ሁሉም ሰው እንዳንቺ ነው እንደሚመስልሽ? ኢንስፔክተር እንደውም በዛው ንገርልኝ። የሚጠግኑ ምግቦችን በሙሉ አልወስድም እያለች ነው። እኔ ስለማልወድ ነው እንጂ አንቺ ግን መብላት አለብሽ። ሰውል የመምረጥ መብቴንም ተነጥቄያለሁ እንዴ? ሉላ ለራስሽና ለልጅ ሲባል እኮ ነው። ቢሆንም ደግሞ እኔ ደስ ሳይለኝ የበላሁት ምግብ ለልጄም ቢሆን አይጠቅመው። እሷን ተዋት ኢንስፔክተር፣ ደረቅ ናት። አንዴ ከደረቀች አትመለስም። ለነገሩ ዛሬ አንተ ምን ብያልክ ነው? ወይ አዎ እኔም ይቅርብኝ። እሺ በቃ ካልክ ይሁንላችሁ። እሺ ምንድን ነው የተፈጠረው አልሽኝ? ምኑ? ጊዜው ሳይደርስ የወለድሽው በምን ምክንያት ነው? ምን አይነት ችግር ነው ያጋጠመሽ? የምስራች! ሁሌም በአዲስ ነገር የሚታወቀው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ የአፍሪካ ህብረት ጎረቤት በሆነችው በቡልጋሪያ አልነጃሺ መስጂድ ፊት ለፊት የመኖሪያ አፓርትመንትና የንግድ ሱቆችን በተለያየ የካሬ አማራጭ ይዞላችሁ መጥቷል። ባለ አንድ መኝታ በ5.4 ሚሊዮን ብር፣
ባለ 2 መኝታ በ6.5 ሚሊዮን ብር፣ ባለ 3 መኝታ በ9.7 ሚሊዮን ብር። የንግድ ሱቅ ከ2.8 ሚሊዮን ብር ጀምሮ 100% ለሚከፍሉ ደንበኞች የተመቻቸ ሲሆን ቀስ ብለው መክፈል ለሚፈልጉ ደንበኞች ደግሞ በ20% ቅድመ ክፍያ የሚገዙበትን አማራጭ አመቻችተናል። እንዲሁም የመኖሪያ አፓርትመንቶችን በፒያሳ በአዋሬና በአያት በ10% ቅድመ ክፍያ፣ የንግድ ሱቆችን ደግሞ በፒያሳ በጋርመንትና በገላን በተለያዩ የክፍያ አማራጮች ያገኛሉ። ከኛ ሲገዙ ምንም አይነት ወለድ እንዲሁም የዋጋ ጭማሪ አያሳስቦትም። ለበለጠ መረጃ በ0993947024 ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። ዝም ብሎ ነገር ነው። አሁን አልፏል። ምንም አይጠቅምም። እንዴ ለምን? ማለቴ ባውቀው ችግር ከሌለው ብትነግሪ ደስ ይለኛል። አይ የፖሊስ ነገር በቃ ምንም ነገር አያስችልህም አይደል? እንደ ፖሊስ እንኳን አልነበረም የጠየቅኩሽ። ጉዳዩን ስነግርህ እንደ ፖሊስ ላጣራ ማለት አይቀርም እንጂ። እንዴ ምንድን ነው የተፈጠረው? ምን ቢሆን ነው እንደዚህ ያልሽው? የሆኑ ጭንብል የለበሱ ሰዎች ቤት መጥተው ነበር። ጭንብል የለበሱ? እንዴ ለምን? ሌቦች ናቸው? እኛም አላወቅንም። ብቻ ሱራፌልን ካላመጣችሁ ብለው ሲያስጨንቁን ነበር እኮ። ለምን? እርግጠኛ አይደለሁም፣ ግን የሮቤል ሰዎች ይመስሉኛል። እና በሮቤልና በሱራፌል መካከል ያለው ምንድን ነው? ጸብ አለ እንዴ? ዘገየ ግን ነግሬሃለሁ። ነገሩን ወደ ምርመራ እንዳትወስደው። ሁሉም የግል ጸብ ላይ እኮ ምርመራ አይደረግም። ደግሞም እየጠየቅኩሽ ያለሁት እንደ ኢንስፔክተር ሳይሆን በግሌ የማግዛችሁ ነገር ካለ ብዬ ነው። እሱማ ያቀን አለፈ እኮ። እሺ ሱራፌልን ፈልገው ከመጡ ሰዎች ጋር ያንቺ ቶሎ መውለድ ምን ያገናኘዋል? ገፍትሮኝ ወድቄ ነበር። ጭራሽ? አዎ እንደውም አሁን ቀለለኝ። ልጄ እንደውም ማሞቂያ ክፍል የምትቆይ መስሎኝ ነበር፣ ግን እግዚአብሔር ይመስገን እኔም ልጄን በጣም ደህና ነን። በጣም ይገርማል። በህይወት መኖርሽ ራሱ ትልቅ ነገር ነው። አዎ በጣም። እና እንደዚህ ላደረጉ ሰዎች ነው እየተከላከልሽ ያለሽው? እና ለስራቸው መቀጣት የለባቸው? ዛሬ እኛ ዝም ካልናቸው አንቺ ላይ ባይሆንም ሌላ ሰውን እኮ መጉዳታቸው አይቀርም። ሉላ ዝምታ መፍትሄ አይሆንም፣ እንደውም ነገሮችን ያባብሳቸዋል። ይኸዋ ምን ብዬ ነበር? ዞረ እዛው ነህ። ሁሉን ነገር በቃ በህግ ነው መፍታት የምትፈልገው። አልተረዳሽኝም። ተረድቻለሁ። የምታስበው ስለ ራስህ ብቻ አይደለም፣ ስለ ብዙ ሰው ትጨነቃለህ። ግን እኔ ለጊዜው እንደዛ ማድረግ አልችልም። ጸብ፣ ወንጀል፣ ክስ በጣም ነው የሰለቸኝ። ከልጄና ከነቤዚ ጋር ሰላማዊ ኑሮ መኖር ነው የምፈልገው። እሺ ደስ እንዳለሽ። ብቻ ከኔ ጋር ስትሆን ፖሊስነትህን ታወው። የስራ ካለህ አታድርገኝ። እኔ በይሳት መጨናነቅ አልፈልግም። ተረድቼሻለሁ። አረብሽም ከዚህ በኋላ እኔ ለራሴ የሚረብሸኝ ስሜት አለ። ጥፊ ጩሂ፣ ከዛ ደግሞ መልሶ የፍርሃት ስሜት ይሰማኛል። አላውቅም፣ ብቻ ከወለድኩ በኋላ የሚሰማኝ ስሜት ጤናማ አይደለም። እነ ቤዚ ደግሞ እንዳይጨነቁ ብዬ ምንም ነገር አልነገርኳቸው። ሲመስለኝ ከወሊድ በኋላ የሚያጋጥም የድብርት ስሜት አለ። እሱ ነው የሚሆነው። እንደዛ የሚባል ነገር አለ? ስሙን እርግጠኛ አይደለሁም፣ ግን ፖስትፓርተም ዲፕሬሽን ይሉታል ሐኪሞች። ስለዚህ እኔ ብቻ አይደለሁም እንደዚህ የሚሰማኝ ማለት ነው? አዎ ብዙ ሴቶች ላይ ያጋጥማል። በተለይ አጠገባቸው ቤተሰባቸው ወይም ደግሞ የልጆቻቸው አባት ከሌለ እና የሚደግፏቸው ሴቶች የሌሉ ሴቶች በጣም ይጋለጣሉ። እራሳቸውንም ለማጥፋት የሚሞክሩ አሉ። እንዴ በዚህ ልክ? ወደ ስራ ገባት በኝና በዚህ ስሜት ውስጥ የነበረች ሴት ራሷን ያጠፋች ሴት ኬዝ ይዤ ነበር። ራሷን ማጥፋቷ እርግጠኛ የተሆነው ከብዙ ምርመራ በኋላ ነው። ውይ በጣም ይጨንቃል። አንተ ስትነግረኝ ራሱ በጣም ዘገነነኝ። ጀስት አንቺ ብቻ እንዳልሆንሽና ስሜቱም የተለመደና የሚያልፍ እንደሆነ እንድታውቂው ብዬ ነው። ደግሞ ምንም የሚያስፈራሽ ነገር የለም። አንቺ በዙሪያሽ ብዙ ሰዎች አሉሽ። እሱስ ልክ ነህ። ስለዚህ ጠንከር በይ። ስሜትሽንም ደግሞ አትደብቂ። አስፈላጊ ከሆነም ደግሞ ሐኪም ቤት ትሄጃለሽ። አዎ ሐኪም ስትል እዛ ሆስፒታል ስከታተልባት የነበረችው ዶክተር ስለ እንደዚህ አይነት ነገር ስትነግረኝ ነበር። እንዴት ረሳሁት? ብዙ ነገር እየረሳው ነው ማለት ነው። እኛን አትርሽን እንጂ ሌላው ችግር የለውም። በተለይ አንተን አይደል? በትክክል። ስልኬን አቀብል። እሺ ምን ነው? ቴክስት የላከው ማን ነው? የልጅ አባት ነው። ምን? ወይ ጉድ! ሱራፌልም ስልክ አያነሳም። እንዴ ታዲያ ቆይ ምንድነው የሚሻለው?
ይቺ ልጅ እቅዷ ሊሰራላት አልቻለም ማለት ነው እንዴ? ቆይ ግን እኔ ጋር መደወል ረስታ ብቻ እንዳይሆን። ወይኔ ሉሲ ደግሞ ያ ጤና ቢስ የሆነ ሰውዬ የሆነ ነገር እሺ ማናቸውም ስልካቸው አያነሱ። ምንድን ነው የሚሻለው? ወይኔ ቅንጅርቲ ተጨነኩኝ እኮ። ምንድን ነው ማድረግ የምችለው? እሺ ነው ሉሲ ነቃሽ እንዴ? ሮቤል ምንድን ነው? ቆይ ምን አስክራኝ ነው? እንዴት ነው ነገሩ? አማርኛ እያወራን አንግባባም ልበል? ሮቤል እየቀለድክብኝ ነው አይደል? አሻንጉሊት ጠቅልላ ነው አይደል? በቃ እሺ በቃ አሸንፈኸኛል። በቃ ይበቃል። ከዚህ በኋላ አንተን ለመጉዳት ምንም አይነት ነገር አላደርግም። እባክህን ይቅር በለኝ። እመቤት ሉሲ እባክህን ይበቃል። ሎሚ በዚህ ሰዓት በህይወት ብትኖር እንዲህ ብላ ትጠራሽ ነበር ብዬ ነው። እባክህን ሮቤል ከዚህ በላይ አታስጨንቀኝ። በቃ ሻምኛለሁ። እንደዚህ በቀላሉ? አዎ በጣም ይቅርታ። ያን ጊዜ ከቤት ስላባረርከኝ እልህ ይዞኝ ነው እንጂ እኔ አንተን መጉዳት ፈልጌ አይደለም። ከዚህ በኋላ አንተን ለመጉዳት ምንም አይነት ነገር አላደርግም። እባክህን ይቅር በለኝ። እባክህን። የሚገርምሽ ነገር ሎሚም ለመጨረሻ ጊዜ ካፏ የወጣው ቃል ይቅርታ የሚል ነበረ። እባክህን ሮቤል እባክህን ይህንን አሻንጉሊት ከፊት ዞር አድርግልኝ። እባክህን እንደዚህ አትቅጣኝ። እባክህን ሉሲ ቆይ ለምን ደሞ አታምኝ? እኔ ዋሽቼሽ አውቃለሁ እንዴ? ማለት ሎሚ ሞታለች፣ ገድያታለሁ። ሮቤል አታደርጉም። አይሆንም። እንድታምኝ ለምን ፊቷን አላሳይሽ? እዚህ እኮ ረጅም ሰዓት ሆነኝ። ምንድን ነው የሚሻለው? እኔ ምንም እየገባኝ አይደለም። ለፖሊስ ልጠቁም እንዴ? ደሞስ ምን ብዬ ነው የምጠቁመው? ራሴ ላይ ሌላ ጣጣ መዘዝ ላምጣ? ወይኔ ቅንጅርቲ፣ ሉሲ ራስሽን አደጋ ውስጥ ነው የከተትሽው። ምን ስትይ ነው? ቆይ ዶክተሩን አሸንፈዋለሁ ብለሽ ያሰብሽው እንዴት መጣልሽ? እሺ ቆይ እኔስ እንዴት አላስቆምኩሽም? ማለት የምትይኝ ነገር ሁሉ እንዴት ነው የተቀበልኩሽ? ለምን እሺ ያልኩሽ? ሉሲ ምን አይነት ነገር ውስጥ ነው የከተትሽኝ? ለነገሩ ይበለኝ፣ እኔ ማማዬና ሳሚን ካጣው በኋላ ምንም ደህና አይደለሁም። ምንም የማደርገውን ነገር አላቅ፣ የማስበው ነገር ትክክል አይደለም። ይበለኝ፣ እጄን ያገኘሁት ልክ አይደለሁም። እንዴ ደወለች፣ ሉሲ ደወለች። ቅንጅርቲ ምንድን ነው የሚያደናብር? ምንድን ነው ማንሳት አንሹ በእናትሽ፣ እኔ አነሳለሁ ብዬ ዘግቼው ነው። እንዴ ማለት ኧረ ሉሲ አንሺው። ወይኔ ቅንጅርቲ ምን አይነት ማትረባ ሰው ነው? ምንድን ነው የሚያደናብር? እንዲህ ስልክ ማንሳት ምንድን ነው እንደዚህ የሚያደናብር? በቃ የሆነ አደጋ ውስጥ ሆና ነው በቃ መልሳ ማታነሳለኝ እንጂ ስልክ ደውላ እንዴት? ወይኔ ቅንጅርቲ በቃ ልጅቷ የሆነ አደጋ ውስጥ በቃ ታግታ ነው ማለት ነው። አታነሳም። አትረባም ቅንጅርቲ አትረባም። ስደናበር ዘጋሁት። ያው አታነሳም። በቃ እንደምንም ተፍጨርጭራ የደወለችልኝ ስልክ ዘግቼ ያበላሸሁት። ስለ ሰራተኛዋ ጉዳይ በደንብ መነጋገር ያለብን አይመስልም? እሱማ ልክ ነሽ፣ ግን ኢንስፔክተሩ ሲወጣ እናወራለን። ቆይ ከዛ ድረስ እዚህ እንዴት ነው ሊሰማን የሚችለው? ታዲያ እንዴት ብለን በነፃነት ማውራት እንችላለን? ሲሄድ ብናወራ ይሻል። እሺ ሳሚ ሴት ነው ያለው? መታጠቢያ ቤት መሰለኝ። ስለዚህ እሱ የሚምጣና በደንብ እናወራለን። ቆይ ኢንስፔክተሩ አይሄድም እንዴ? እኔ እንጃ። አራስ ለመጠየቅ ይሄን ሁሉ ሰዓት ይፈጃል? አራስ ራፊል ቀስ በል። ታዲያ አይሄድም? ለምንድን ነው እስካሁን የቆየው? እሺ ዝም በል በቃ። ታዲያ በነፃነት ለማውራት እኮ መሄድ አለበት እኮ። እንዴት ብለን ማውራት እንችላለን?
ሱሬ መታጠቢያ ቤት ስልክ እንዳረስተው ነበር። ኧረ ምን ነው? ምን እያወራችሁ ነበር? ረበሽኩሽ እንዴ? አይ ፖሊሱ እዚህ ተቀምጦ ምን እናወራለን እንዴ? ኢንስፔክተሩ እስካሁን አልሄደም እንዴ? አይገርምም? እስካሁን ድረስ አለ። እኔ የምለው አራስ ጥየቃ ነው ወይስ? እኔም እኮ እሱን ነው እኮ የምለው። ይሄን ሁሉ ሰዓት ምን ይሰራል? እናንተ ሰዎች ዛሬ ምን ሆናችኋል? እንደዚህ ይባላል እንዴ? እኔ እኮ ገርሞኝ ነው እስካሁን ድረስ ምንድን ነው የሚያወሩት ብዬ ነው። ምንስ ቢያወሩ እኛ ምን አገባን? ደግሞ እኮ ከኤርፖርት ቀጥታ እዚህ ነው መሰለኝ የመጣው። ታዲያ በዚህ ልክ ተጨንቆ የመጣን ሰው ምን አድርግ ነው የምትሉት? እኔ መምጣቱን አላልኩም። ለነገሩ እናንተ ያለሁበት ችግር አልገባችሁም። እንዴ እንዴ ይሄ ሁሉ ሚስኮል ሲጠራ አይተዋል እንዴ? አይ እኔ እጅ ላይ እንኳን አልጠራም። ደግሞ ቅንጅርቲ ነው። ቅንጅርቲ ምን ፈልጎ? 12 ጊዜ ነው የደወለልኝ። 12 ጊዜ እንዴ? ምን ፈልጎ ነው? ምን አውቃለሁ። እስኪ ደውልለት። ተው እባክህ፣ ምንም የረባ ነገር እንኳን አያወራም። ይሄኔ ከማማ ጋር መታረቅ ፈልጎ ነው የሚሆነው። ከማማ ጋር ተለያይተዋል እንዴ? ታዲያ በተሰረቀ ገንዘብ ካሳከማት ሰው ጋር ምን ሰራለች? መቼ ነግራት ነው ብዬ ነዋ። እኛ ሰሞኑን ችግር ውስጥ ስለነበር ነው። በዛ ላይ ደግሞ እንደዚህ አይነት ነገር ለማውራት የተረጋጋ ሁኔታ ይፈልጋል። እንዴትም ቢሆን ማወቅ ነበረባት። በጭራሽ ከእንደዚህ አይነት ሰው ጋር አብራ መሆን የለባትም። እና ቅንጅርቲ ጋር ልደውልለት ወይስ ምን ይሻላል? እኔ ደውልህለት ሚልህን ብትሰማ ባይ ነኝ። አይ አያስፈልግም። በድጋሚ እንዲጫወትብን እድል አንሰጠው። ምን ሆነሃል ሳሚ? ምን እንደሚል እንኳን አናውቅም። ምንም ቢሆን እሱ ማናገር አያስፈልግም። ቆይ እኔን ሱራፌልን ካላናገርሽው እያልክ ስትጎተጉተኛ ነበር እንዴ? ሱራፌል ሌላ ቅንጅርቲ ሌላ፣ ምን ያመሳስለዋል የነሱን ጉዳይ? እና ልደውልለት? አይ አያስፈልግም ሱራፌል። ውይ ሳሚ፣ አንተ ደግሞ ድርቅ የምትለው ነገር አለ። ደውልለት። እንዳትደውል እንዴ! ምን ሆናችኋል? እንዴ ሱራፌል፣ ሄሎ ሱራፌል፣ በተደጋጋሚ እኮ ስደውልልህ ነበር፣ ስልክህን እኮ አታነሳም። ለምንድን ነው በተደጋጋሚ የደወልክልኝ? ይኸውልህ አንድ በጣም ማወቅ ያለብህ ጉዳይ አለ። ምንድን ነው እሱ? አሁንም ከሮቤል ጋርና ከሉሲ ጋር ሆናችሁ እየሸረባችሁ ነው? አረ እንደሱ አይደለም ሱራፌል፣ ይሄ አንተን የሚጠቅም ጉዳይ ነው። በእርግጠኝነት ይሄ ነገር አንተ ማወቅ ትፈልጋለህ። ማለት ማወቅ አለብህ እኮ። ምንድን ነው? እየሰማሁ ነው። በቀጥታ ንገረኝ። እንዴ ሉሲ ዌቲንግ ገባች። እየጠበኩ ነው፣ ንገረኝ። ቆይ አንድ ይቅርታ፣ መልሼ ልደውልልህ። እሺ ምንድን ነው? ጨዋታ ነው እንዳያስከው? ቆይ አንድ ጊዜ መልሼ ልደውልልህ። ሄሎ ሉሲ፣ ደህና ነሽ? ሰላም ነው? ሁሉም ነገር ሰላም ነው? ምንድነው? እኔ እኮ ለረጅም ሰዓት ጠበቅኩሽ። የተፈጠረ ነገር አለ እንዴ? ምንድን ነው የሆንሽው? አዎ ቅንጅርቲ ደህና ነኝ። ሮቤል የወሰደው መድኃኒት ከብዶት ለዛ ነው የቆየሁት። ምን ማለት ነው? ራሱን ስቶ ነበር እና ታዲያ ራሱን ቢስትስ? ያው እንዳይሞት ብለን እኮ ስለፈራን ነው። እና ነቅቷል አሁን? አይ አዎ ማለቴ እንቅልፍ ወስዶታል። ስለዚህ ልጠብቅሽ ትመጫለሽ? አይ አትጠብቀኝ አንተ። ለምን? ከሎሚ ጋር መጨረስ ያለብን ጉዳይ አለ። ስጨርስ እኔ ራሴ እደውልልሃለሁ። በቃ አንተ ሂድ። እሺ በቃ። እኔ እኮ ሲጨንቀኝ ሱራፌል ጋር ደውዬለት ነበር። ደወልክ እንዴ? አይ የተፈጠረውን ነገር እኮ አልነገርኩትም። አንቺ ስትደውይ በሰከንድ ውስጥ ነው የቀየርኩት። የአንቺ እቅድ የሆነ ሌላ ነገር ውስጥ ከቶኝ ነበር። በጣም ይቅርታ። ልክ ነህ። እሺ በይ በቃ። አሁን ይኸውልሽ ስትጨርሽ ደውይልኝ። እሺ እሺ እሺ። ለሱራፌል ምን ልነግሩት ነበር? ተናገሪ። ጭራሽ ጆሮ ላይ ነው ስልኩን የዘጋው። እስኪ አንተ ደግሞ ነገሮችን አታጋንን ሳሚ። ሱሬ መልስ ደውልለት። ደውዬ ምን እለዋለሁ? ሊነግርህ ስለነበረ ጉዳይ ትጠይቀዋለህ። ራሴ ደውልልሃለሁ እኮ ነው ያለኝ። መቼም ያለ ምክንያት አይደለም እንደዛ ደጋግሞ ይደውልልህ። ሰዎች አይገባችሁም እንዴ? ቅንጅርቲ እኮ የዛ የተረገመ ሰይጣን ተላላኪ እኮ ነው። ቢሆንም አስፈላጊ ነው ስላለው ጉዳይ ማወቅ አለብን። ይልቅ የእሱን እንቶ ፈንቶ ወሬ ትተን የራሳችንን እቅድ ብናወጣ ነው የሚሻለው። ፖሊሱ እዚህ ተቀምጦ እንዴት መነጋገር እንችላለን? ዛሬ እውነትም ፖሊስነቱን ትተኸዋል። እንዴት? ሳቅ ጨዋታ አብዝተሃል ብዬ ነው። እንዴ ፖሊስ አይስቅም ያለው ማን ነው? የሌላውን አላውቅም፣ አንተ ግን አስቅም። እውነትሽን ነው። ከዚህ በፊት እኔና አንቺ ተሳስቀን አናውቅም።
እናውቃለን፣ ግን እርግቤ ባለችበት ነበር። ስለዚህ ያው ለሷ ብላ ይሳክ ነበር አይመስለኝ። በይ ልሂድ። እንዴ ምን ነው? እርግቤን ብቻዋን ትቻት ነው የመጣሁት። ቤት ውስጥ እሷን የሚንከባከብ እስከምቀጥር ድረስ ብቻዋን መተው የለብኝም። ትንሽ ብትቆይ ግን ደስ ይለኝ ነበር። መሄድ አለብኝ። በዛ ላይ እንደዚህ የምወቀስበት ቦታ እንደውም ብዙ ቆየሁ። እኔ እኮ ስቀልድ ነው። ገባኝ። እኔም ስቀልድሽ ነው፣ ግን መሄድ አለብኝ። ግን ተመልሰህ ትመጣለህ አይደል? አዎ እመጣለሁ። እዚህ ብቸኝነቱ በጣም ከብዶኛል። እባክህ አትጥፋ። እነ ቤዛ እንዳይሰሙሽ። እነሱ ሊንከባከቡኝ ይችላሉ፣ ግን እንደዚህ ቁጭ ብሎ የሚያዋራኝ የለም። እሺ አታስብ፣ ይመጣለሁ። እሺ ሰበብ አትሁኝብኝ፣ ኧረ አንቺስ ቅሪብኝ። እኔ የምልሽ ምንድን ነው? ቆይ እስከዚህ ሰዓት ድረስ የሚያወሩት የሁሉ ጊዜ? ዛሬ ምን ሆናችኋል? ሳሚ በቃ በወጣበት ሰዓት ይወጣል። የሆነ ሴን እኮ ነው። ምን ነው ዙሪ? ቴክስ ገብቶልኝ ነው። ምንድን ነው? የሎሚን አስክሬን ላኩልኝ። ምን ሊያሳብዱኝ ነው እነዚህ ሰዎች? አዎ ራሷ ናት። ማሰብ ብቻ አይደለም ቤዛ ሞታለች። ገድያታለሁ። በቃ ገድያታለሁ። የእሷን ህይወትን ያጠፋሁት እኮ እኔ ገድያታለሁ እኮ። ሱራፌል እስኪ ተረጋጋ። ቆይ መረጋገጥ ብቻ አይደለም ገድያታለሁ። ተረጋጋ ሱራፌል። አንተ እንደዚህ እንድትሸበር እኮ ነው የሚፈልጉት። ኖ ከዚህ በላይ እዚህ መቀመጥ አልችልም። ሁሉንም ነገር ለፖሊስ እናገራለሁ። ከዛ እውነቱን እንደርሱበታል ማለት ነው። ሱራፌል ተነጋገርን አይደል? ስለዚህ ጉዳይ ምንድነው ወደ ኋላ የምትመለሰው? 10 ጊዜ አይገባም እንዴ ሳሚ? ሰው ገድያለሁ። ከፖሊሶች ውጭ ደግሞ የሚረዳኝ ሰው የለም። ምንድን ነው? ምን ሆናችኋል? ስለምን ሞት፣ ስለምን ፖሊስ የምታወሩት? ንገሩኝ እንጂ